ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። እስራኤል በጋዛ በፈጸመችው ጥቃት 22 ፍልስጤማውያን መገደላቸው ተገለጸ። እስራኤል በሰሜንና በማዕከላዊ ጋዛ በፈጸመቻቸው ተከታታይ የአየር ድብደባዎች ቢያንስ 22 ፍልስጤማውያን መገደላቸውን የሕክምናና የሲቪል መከላከያ ባለሥልጣናት አስታወቁ። የመኖሪያ ቤቶችን ጨምሮ 5 ቦታዎች ላይ የአየር ድብደባ መፈጸሙን ተናግረዋል። ከሟቾቹ መካከል የሐማስ ከፍተኛ አዛዥ እንደሚገኙበትም የአካባቢው ምንጮች ገልጸዋል። የእስራኤል ጦር ቅዳሜ ዕለት በጋዛ ኢላማዎች መምታቱን የገለጸ ሲሆን አንድ አሸባሪ ታጣቂ በእስራኤል ሙሉ ቁጥጥር ስር ያለ ቦታዎችን የሚለይ እና ቢጫ መስመር የሚል ስያሜ የተሰጠውን የሰርጡን መስመር አቋርጦ በወታደሮች ላይ በመተኮስ የተሰጠ የአጸፋ ምላሽ ነው ብሏል። ሐማስ ይህንን አስተባብሏል። ሁለቱም ወገኖች ከ6 ሳምንታት በፊት የተፈራረሙትን የተኩስ አቁም ስምምነት በመጣስ እርስ በርስ ይካሰሳሉ። በጋዛ የጤና ሚኒስቴር መረጃ መሠረት የተኩስ አቁም ስምምነቱ ተግባራዊ መሆን ከጀመረ ወዲህ ከ310 በላይ ፍልስጤማውያን በእስራኤል ጥቃቶች ተገድለዋል። የአካባቢው የሲቪል መከላከያ እንዳስታወቀውም ቅዳሜ ዕለት የእስራኤል ጥቃት በሰሜን የምትገኘውን የጋዛ ከተማ እንዲሁም በማዕከላዊ ጋዛ የሚገኘውን የዴር አል-ባልሃንና የኑሲራት ካምፕን ኢላማ አድርጓል። የሐማስ ባለሥልጣናት በጋዛ ከተማ በርካታ ሕዝብ በሚኖርበት የሪማል አካባቢ በሚገኘውና አባሳ የሚል ስያሜ ባለው መስቀለኛ መንገድ ላይ 5 ሰዎች መግደላቸውን ተናግረዋል። የዓይን እማኞች የእስራኤል ጥቃት መኪና አቃጥሏል ብለዋል። በተጨማሪም በዴር አል-ባልሃ በሚገኝ መስጊድ አቅራቢያ 3 ሰዎች መገደላቸውን ባለሥልጣናቱ ተናግረዋል። በኑሲራት የተፈጸመው የእስራኤል ጥቃቶች 2 ቤቶችን ኢላማ ያደረጉ በመሆናቸውና የአቡ አሙኒህ ቤተሰብ ቤት ከተመታ በኋላ 3 ሰዎች መገደላቸውን አክለዋል። በአቡ ሻዊሽ ቤተሰብ መኖሪያ ላይ በተደረገ ሌላ ጥቃት ሌሎች 7 ሰዎች ተገድለዋል። ቅዳሜ ዕለት በምዕራብ ጋዛ ከተማ የአንድ ቤተሰብ መኖሪያ ቤት ላይ በተፈጸመ ጥቃት 3 ሰዎች መገደላቸውን ባለሥልጣናት ገልጸዋል። የጠቅላይ ሚኒስትር ቢንያም ኔታንያሁ ቢሮ ባወጣው መግለጫ ላይ ዛሬ ሐማስ የእስራኤል መከላከያ ኃይልን ለማጥቃት አሸባሪ ወደ እስራኤል ይዞታ ግዛት በመላክ የተኩስ አቁም ስምምነቱን እንደገና ጥሷል። በምላሹም እስራኤል 5 ከፍተኛ የሐማስ አሸባሪዎችን አስወግዳለች ብሏል። መግለጫው አሸማጋዮች ሐማስ የተኩስ አቁም ስምምነቱን እንዲፈጽም አጥብቀው እንዲጠይቁ ጥሪ አቅርቧል። ከጥቃቶቹ በኋላም ሐማስ ጦሩ በምዕራብ በኩል ቢጫ መስመሩን መግፋቱንና የምስራቅ ጋዛን የቦምብ ድብደባ መቀጠሉን የስምምነቱን በግልጽ መጣስ እንደሆነም ተናግሯል። ቡድኑ እስራኤል አዲስ እውነታዎች መሬት ላይ ለመጫንና የተኩስ አቁም ስምምነቱን ለማዳከም እየሞከረች መሆኑንም በማስጠንቀቅ አሸማጋዮችና አሜሪካ በአስቸኳይ ጣልቃ እንዲገቡም ጥሪ አቅርቧል። በጋዛ በእስራኤል በተፈጸሙ ጥቃቶች ቢያንስ 69,500 ሰዎች ተገድለዋል። ከእነዚህም ውስጥ 280 የሚሆኑት በተኩስ አቁም ወቅት የተገደሉ መሆናቸውን የጋዛ የጤና ጥበቃ ሚኒስቴር አስታውቋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።